ፓኪስታን የአየር ጥቃት በአፍጋኒስታን ላይ ማድረሷ እየተነገረ ይገኛል። ይህ ደግሞ በታሊባንና በፓኪስታን መካከል ያለውን ግንኙነት እጅግ አስቸጋሪ ያደርገዋል የሚል ወታደራዊ ስጋት እንደዚሁ ተጋርጧል። ፓኪስታን አፍጋኒስታን ላይ የአየር ጥቃት ማድረሷ ፖለቲካዊና ቀጠናዊ ችግሮችን ያወሳሰበ እንደሚሄድ ሳይታለም የተፈታ ነው ተብሏል። በጥቃቱ ከ20 በላይ ሰዎች ህይወታቸው መቀጠፉን ካቡል ካሳወቀች በኋላ እኛም አጸፋዊ ምላሽ አለን በሚል በኢስላማባድ ላይ ዝታባታለች። የአፍጋኒስታን መከላከያ ሚኒስቴር ጥቃቱ ትምህርት ቤቶችና መኖሪያዎችን ኢላማ ያደረገ ነው በሚል ከመክሰሱን ባሻገር ንጹሃን ኢላማ ሆነዋል በሚል ክሱን ለማጠናከር ሞክሯል። የፓኪስታን መከላከያ ሚኒስቴር በበኩሉ በቅርቡ በግዛታችን ውስጥ ጥቃት እንዲደርስ ከጀርባ ያሉበት ያላቸው ኃይሎች ካምፕና የመደበቂያ ቦታዎች ላይ ጥቃት አድርሻለሁ በሚል ለማስተባበል ሞክሯል። ግን ታሊባን አይቀበለውም። የአፍጋኒስታን መንግስት እጁን አጣጥፎ አይቀመጥም፣ ግዛቱ ወይም የአየር ክልሉ ተጥሶ ይቆማል ማለት ፖለቲካዊና ወታደራዊ የዋህነት ነው ለማለትም ደሲው እየደፈረ ይገኛል። በኢስላማባድ ሻ መስጊድ ላይ ከደረሰው ያጥፍቶ ጠፊ ጥቃት ጀርባ የነበሩ ታጣቂዎችን ኢላማ አድርጋለሁ የምትለው ፓኪስታን ወይም ደግሞ ኢስላማባድ በተደጋጋሚ ወደ አፍጋኒስታን ካቡል የአየር ክልል ብቅ በማለት አሸባሪዎችን አደብ አስገዛለሁ በሚል የዛተች ይገኛል። አሁንም ጥቃቷን አጠናክራ እንደምትቀጥል በግልጽ እያስቀመጠች ይገኛል። ታሊባን መራሹ የአፍጋኒስታን መከላከያ መኖሪያ ቤቶችንና የሃይማኖት አካባቢዎችን ማለትም ትምህርት ቤቶችን ኢስላማባድ ደብድባብናለች በሚል ይከሳል። በዚህም በርካቶች ቆሰሉብን፣ ህይወታቸውንም አጡ ሲል ይወቅሳል። የዓለም የፖለቲካ ድርጅቶችም ሆኑ ዓለም አቀፉ ተቋማት ጉዳዩን ቆም ብለው መመልከት አለባቸው፣ ኢስላማባድን ያወግዙልን የሚል ሀሳብም ሰጥተዋል። እስካሁን ህይወታቸውን ያጡ ሰዎች ቁጥር ከዚህ በላይ ሊሆን እንደሚችል ወይም በትክክል ማወቅ እንዳልተቻለ ተነግሯል። ከአካባቢው የሚወጡ የቢቢሲ መረጃዎችም ሀሳባቸውን እያስቀመጡ የሚገኙት በድንበር ግዛቶች አቅራቢያ ናንጋርሃርና ፓክቲካ አካባቢ የደረሰ ጥቃት እንደሆነ ተነግሯል። በደቡብ ኤዥያዎቹ ጎረቤት ሀገራት መካከል ተደርጎ የነበረውን ተኩስ አቁም የሚያፈርስ ድርጊት ሆኖም ተመዝግቧል። የፓኪስታን የማስታወቂያ ሚኒስትር ኢንፎርሜሽን ሚኒስትሪ በተጠና መልኩና በመረጃ ተደግፈን በሰባት የፓኪስታን ታሊባን ቲቲፒ ካምፖች እንደዚሁ መደበቂያዎቻቸው ላይ መከላከያችን ጥቃት አድርሷል የሚል መልእክት ቤት ገጹ ለማስተላለፍ ሞክሯል። ይህ ደግሞ በአፍጋኒስታን መንግስት በኩል ተቀባይነት የሌለውና እርምጃን የሚወሰድበትን አጋጣሚ የፈጠረ ሆኗል። የካቡል መከላከያ ኢስላማባድ ዓለም አቀፍ ሕግን ጥሳለች፣ የበጎ ጉርብትናን መረችላ እያለች ነው በሚል ለመውቀስ ሞክሯል። ይህ ታዲያ ቀላል አይደለም። አጸፋዊ ምላሹን ፓኪስታን መጠበቅ ይጠበቅባታል። አፍጋኒስታን በሚል ከመዛቷን ባሻገር ሁኔታው ቀላል እንዳልሆነ ለመጠቆም ሞክረዋል። በተለይም የሃይማኖት ማዕከሉ መመታት ቁጣን ቀስቅሷል። የአፍጋኒስታን መንግስት በህዝቡ ግፊት ተደርጎበት በፓኪስታን ላይ ጥቃት እንዲሰነዝር ይገደዳል የሚል ሀሳብም በመጋራት ላይ ይገኛል። ጥቅምት ላይ የተደረሰውን ስምምነት የሚጥስ ነው። ፓኪስታን ታሊባንን ስታስጠነቅቅ እንደቆየች የሚዘነጋ አይደለምና አሁን ደግሞ ታሊባን በዛ ላይ የኢስላማባድ መንግስትን መታለው የሚል አቋም በማራመድ ላይ ይገኛል። በዛ የሚንቀሳቀሱ ኃይሎችን ፓኪስታን ታሊባን መቆጣጠር አልቻለም። ይህ ደግሞ ሆን ተብሎ ነው የሚል የፖለቲካና ወታደራዊ አረዳድ አላት። ለዚህ ደግሞ መፍትሄው ቁጭ ብሎ መነጋገር ነው ቢባልም ሁለቱም ኃይላት መተኳኩስ ከጀመሩ ዋላር ብለዋል። አሁን የተጀመረው መተኳኩስ ደግሞ ሌላ አቅጣጫ ወይም ደግሞ ጥምረትን ፈጥሮ ህንድም ተጨምራባት ከአፍጋኒስታን ጋር ጉዳዩ ሌላ አቅጣጫ ሊኖረው ይችላል የሚል ስጋት በፓኪስታን ፖለቲከኞች በኩል እያደረ ይገኛል። ጉዳዩ ቀላል አይደለም፣ በፖለቲካም ሆነ በወታደራዊ መንገድ የሚፈታ ተደርጎ የሚወሰድ አይደለም በሚል ተንታኞች ሀሳባቸውን ያስቀምጣሉ። በስጋት መልክም እየተነተኑት ነው። ኢስላማባድ በቀጠናው ሰላም ለማምጣት ቁርጠኛ ናት የሚል ሀሳብ ቢኖራቸውም የፓኪስታን ፖለቲከኞች ግን አንዴ ከህንድ ሌላ ጊዜ ከአፍጋኒስታን ጋር ውጥረት ውስጥ ገብታለች በሚል ትችቱ እየበረታባት ይገኛል። በእርግጥ ማን ቀድሞ ተኮሰ አፍጋኒስታን ወይስ ህንድ በኢስላማባድ ላይ ጉዳዩን የሚያውቁት እነሱ ቢሆኑም በአብዛኛው ግን ጸባጫሪ እያደረጓት መጥተዋል። በእርግጥ የዓለማችን ፖለቲካ ከዚህ አንጻር የተቃኘ መምጣቱን ተከትሎ የኢስላማባድ መንግስት ተጠያቂ ሊሆን እንደማይችል ይነገራል። ምክንያቱም የራሱን ዳር ድንበር ማስከበር የሚችለው በራሱ አየር ኃይልና እግረኛ በጥቅሉ በጉልበቱ እንደሆነ ይነገራል። ታሊባን በ2020 ከአሜሪካ ጋር ተስማምቶ ወደ ስልጣን ዳግም መጥቷል ከ20 ዓመታት በኋላ። እናም በቀላሉ እጅ የሚሰጥ ኃይል እንዳልሆነ ይነገራል። ወደ ስልጣን ዳግም መምጣቱን ተከትሎ ደግሞ የአሜሪካ መንግስት የተለያዩ ጫናዎችን በካቡል ላይ ለማድረግ ቢሞክርም ግን ተሸንፋ እንደወጣች አሜሪካ ይታወሳል። ጉዳዩ ቀላል አይደለም የሚባለውም ታሊባን ካለው ወታደራዊና አስተዳደራዊ ልምድ አንጻር ነው። በካታር ዶሃ የሆነ ነበር ስምምነቱ። በዛ ሲደረግ የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ትልቅ ስራ ሰርተዋል። ግን ደግሞ አገራቸው ተሸንፋ እንድትወጣና ህዝቡ ማለትም
በዛው አካባቢ የነበረው በካቡልና በጥቅሉ በአፍጋኒስታን ዋጋ እንዲከፍል ከአሜሪካ ጋር የሰሩ ሁሉ ጫና ውስጥ እንዲገቡ በታሊባን እንዲታደኑ አድርገዋል በሚል በኮንግረሱ ቀርበው እንደነበርም የሚዘነጋ አይደለም። ኮንግረሱም በተደጋጋሚ ከሷቸው ነበረ። ይህን ጉዳይ በቀላሉ አንመለከተውም የሚሉት የአሜሪካ ፖለቲከኞች ደግሞ ከኮንግረሱም ባሻገር የቀድሞው የውጭ ጉዳይ ሚኒስትር እንዲጠየቁ መከላከያው ሳይቀር እንዲጠየቁ መደረጋቸው የሚታወስ ነው። ታሊባን ከዚህ ቀደም የነበረውን አቅም አጠናክሮ አፍጋኒስታንን ያሻግራል ቢባልም አሁንም ወደ ጦርነት አዙሪት ውስጥ እየገባ ነው የሚል ትችቱ በርትቶበታል። እሱ ግን የሚቀበለው አይደለም። ቀደም ሲል በባኑ የፓኪስታን ኃይሎች ላይ ጥቃት መድረሱን ተከትሎ ከሰዓታት በኋላ ፓኪስታን ጥቃት እንደዚሁ በካቡል ላይ ፈጽማለች ተብሏል። ሰኞ በአጥፍቶ ጠፊዎች አማካኝነት 11 ሰዎች ህይወታቸውን አጥተዋል በፓኪስታን ምድር። ታዲያ ጥቃቱ የበረታባት ፓኪስታን አጸፋዊ ምላሿን አፍጋኒስታን ምድር ውስጥ በማድረግ ቀጥላበታለች። ለዚህም ነው ጉዳዩ ውስብስብ ቀጠናውን ወደ ሌላ አቅጣጫ የሚወስድ ነው በሚል ፖለቲካዊ ስጋት ያየለው። በፈረንጆቹ የካቲት 6ም በካሃጃ ቱሉ ኩብራ መስጂድ ጥቃት ተሰንዝሯል። አጥፍቶ ጠፊ ያጠመደው ቦምብ እንደሆነ የሚዘነጋ አይደለም። ቦምብ በማጥመድ በዛ ሰዓት 31 ሰዎች ወይም አማኞች መስጂድ አካባቢ ያሉ ህይወታቸውን አጥተዋል። ለዚህም ነው የፓኪስታን መንግስት ጠንካራ ወይም ብርቱ አቋሙን ለማራመድ በአፍጋኒስታን ላይ ብቅ ያለው። አይኤስኬፒ አይኤስአይል ጋር ግንኙነት ያለው ኃይል እንደዚህ አይነቱን ጥቃት እንደሚሰነዝር ፓኪስታንም ታምናለች። ራሱ ይህ ኃይልም ወይም ደግሞ ከአይኤስኬፒና አይኤስአይል ጋር ግንኙነት ያለው ኃይል አምኗል። በሶስት ወራት ውስጥ ተደጋጋሚ ጥቃት በኢስላማባድ መድረሱ በእርግጥም ስጋቱን ከፍ እያደረገባቸው መጥቷል። ለዚህም ነው ፓኪስታን የተለያዩ ጥቃቶችን አጠናክራ የምትቀጥለውና ዳር ድንበሯን የምታስከብረው እየተባለ ይገኛል። ታሊባን እነዚህን ኃይሎች ይቆጣጠራል ወይም አይቆጣጠርም የሚለው እርግጠኛ መሆን ያልቻለችው ፓኪስታን በጉዳዩ ላይ መፍትሄ ስታጣ መምታት ወይም መደብደብን ስራው አድርገዋለች ተብሏል። በዶሃ ስምምነት መሰረት ግዴታውን አልተወጣም በሚል ታሊባንን ለመክሰስ ትሞክራለች ፓኪስታን። ታሊባን ደግሞ ዳር ድንበራችንና የአየር ክልላችን እየተጣሰ እየተመታ ነው፣ እናም ዓለም አቀፍ ሕጉን በአግባብ አልተወጡም በሚል ፓኪስታንን መልሶ ይከሳል። መካሰስ የሁለት ጠላቶች ባህሪ ቢሆንም ጉዳዩ ግን የደቡብ ኤዥያዎቹን ሀገራት ወደ ሌላ ውጥረት እንዳይከታቸው ስጋቱ ከፍ እያለ መጥቷል። በዚህኛው አጋጣሚ ደግሞ ቲቲፒ ተደጋጋሚ ጥቃት በፓኪስታን ላይ እያደረሰ ነው ይባላል። ባሎች የተባሉት ገንጣይ ኃይሎችም በአካባቢው ይንቀሳቀሳሉ፣ ቲቲፒም ይደግፋቸዋል። እናም ዓላማው ኢስላማባድን ማጥፋት ሆኗል በሚል ትችትም ክስም እያቀረቡ ይገኛል። የፓኪስታን ሰዎች ቲቲፒ ከአፍጋኒስታን እየተነሳ ኢስላማባድን ይመታታል ወይም ደግሞ በእጁ አዙር የተለያዩ ኃይሎችን እያስታጠቀ ትርምስ እየፈጠረ ነው የፓኪስታን መንግስት አረዳድ ሆኗል። ታሊባን ክሱን ባይቀበለውም ግን ደግሞ ታሊባን ላለፉት 4 ዓመታት ከአሜሪካ ፖለቲካ ጋር የተጣላ፣ በአንጻሩ ከሩሲያ ፖለቲከኞች ጋር እውቅናውን ከፍ አድርጎ የቀጠለ፣ ለአፍጋኒስታን እውቅና የሰጠች እንደ መንግስት ደግሞ ሩሲያ ሆና የተመዘገበችበት አጋጣሚ አለና የምድራችንን ፖለቲካ እያቅጣጫ ከሚያሳዩና ከሚወስኑ ኃይላት መካከል እየሆነ ቀጥሏል። የፓኪስታን ምድር በቀላሉ አይደፈርም የሚል ፖለቲካዊ አረዳድ ያላቸው የኢስላማባድ ሰዎች አሁን ግን ከአፍጋኒስታን ጋር ሰላም ማውረድ ተስኗቸዋል። ሰላም ከሌለ ያም ይተኩሳል፣ ይህም ይተኩሳል። በጥቅሉ ውጤቱ መጠፋፋት ይሆናል። በርካቶች በስጋት መልክ እያስቀመጡት የሚገኝ ጉዳይ ሆኗል። ታዲያ በዚህ መካከል ህይወታቸውን የሚያጡት ንጹሃን መሆናቸው እጅግ አስቸጋሪ እንዲሆን አድርጎታል። ለዚህ ደግሞ የፖለቲካ መድረክ እንደና አሜሪካና ካታር ያሉ አገራት መፍጠር አለባቸው ተብሎ ይታሰባል። ግን ደግሞ በብዙ አጋጣሚ ሁኔታው እየተወሳሰበ በመቀጠሉ የፓኪስታንን የአየር ጥቃት ለመመለስ በዚህኛው አጋጣሚ ታሊባን ዝግጅቱን ማጠናከሩ ሌላ አቅጣጫ እንዲኖረው ያደረገ መጥቷል። ኢስላማባድ ብዙ ጥያቄዎችን ታነሳለች፣ ራሷን ማምናለች። ታዲያ ስታምን ደግሞ በፓኪስታንና አፍጋኒስታን ድንበር አካባቢ ያለው እንቅስቃሴ እንዲወሰን አድርጓል። ከዛም ባሻገር ፓኪስታን ጥቃቷን ማጠናከሯ የፖለቲካ አውዱን ሌላ አቅጣጫ የሚያሰጥና ወታደራዊ ኢላማዎችን አሁንም እንደሚያስቀጥል ሳይታለም የተፈታ ያደርገዋል። ጥቅምት ወር ላይ ድንበር ተሻጋሪ ጥቃት ካደረጉ በኋላ ያ ማለት ታሊባንና የፓኪስታን መንግስት ነገሮች እዛው ጥቅምት ላይ እንዲቆሙ ተደርጎ ነበር። ይህኛው አጋጣሚ ግን ትንሽ አስቸጋሪ አድርገዋል ተብሏል። ምክንያቱም ጥቃቱ የተሰነዘረው በሃይማኖት ቦታዎች ጭምር በመሆኑ። በዚህኛው አጋጣሚ ደግሞ ፓኪስታን ሺያ መስጂድ ላይ ወይም ደግሞ በዋና ከተማዋ ኢስላማባድ ላይ በዚህ ወር ላይ ጥቃት ተሰንዝሯል። እናም ለዚህ ደግሞ የአፍጋኒስታን መንግስት ቆጣጠራቸው ያልፈለገ ኃይሎች ተጠያቂ ናቸው በሚል ሀሳብ ያጋራሉ። የፓኪስታንና የአፍጋኒስታን ውጥረት ብቻ ሳይሆን ይህ የዓለም ፖለቲካን ሌላ አቅጣጫ የሚያሰጥ ነው የሚል ስጋት ያለባቸውም ቁጥራቸው የዋዛ አይደለም። ለዚህ ነው በብዙዎች ዘንድ ጉዳዩን ከተለያየ አቅጣጫ ማየት ያስፈልጋል የሚባለው። እዛ አካባቢ ደግሞ አሁን ያለው የኢራንና የአሜሪካ ውጥረት
ውጥረት ሌላ የመጠቃቃት መልክ ያለው በመሆኑ በቀላሉ አካባቢውን ለማረጋጋት አስቸጋሪ አድርገዋል። እናም ፓኪስታንና አፍጋኒስታን ታሊባን በተለይም ለጉዳዩ ቦታ መስጠት አለበት እየተባለ ይገኛል። ምሽቱን ከባድ የአየር ጥቃት በአፍጋኒስታን ላይ የፈጸመችው ፓኪስታን ይህ የአየር ጥቃት የአየር ክልልን ከመጣስ የተሻገረ እንደዚሁም ካቡልን ሳይቀር ኢላማ ውስጥ ሊያስገባ የሚችል ነው በሚል አረዳድ ታሊባን እየተንቀሳቀሰ ነው። ታሊባን እጄን አጣጥፌ አልቀመጥም ሲል ደግሞ በፓኪስታን ያለውን እንቅስቃሴ ባጥፍቶ ጠፊም ሆነ በቀጥታ ሚሳኤል ጥቃት ሊሳተፍበት እንደሚችል ግልጽ ማሳያ ሆኗል። በዚህኛው አጋጣሚ ደግሞ ዓለማችን ቁጭ ብላ በመንግስታቱ ድርጅት የጸጥታው ምክር ቤት መምከር አለባት ቢባልም አሁን የጸጥታው ምክር ቤትም ሆነ ጠቅላላ ጉባኤው የኤንጂ በብዙ ችግሮች እየተናወጠ የሚገኝ በመሆኑ በቀላሉ ሊፈቱ አይችልም። ስራም በዝቶበታል። አንቶኒዮ ጉተሬዝ ጉዳዩን አርግቡት ከማለት የተሻገረ አቅምም ሊኖራቸው አይችልም። ከዚህ ውጭም ደግሞ በመካከለኛው ምስራቅ የፍልስጤምና የእስራኤል ውጥረት፣ የኢራንና የአሜሪካ ውጥረት በጥቅሉ ፈተናቸውን አብዝቶባቸዋል ለአንቶኒዮ ጉተሬዝ። ታዲያ እንዴት አድርገው አንዱን ሲይዙት አንዱን ሲጨብጡት ሌላውን እየለቀቁት ተቸግረዋልና ለመፍትሄ የሚሰራ ኃይል አሁን ማብቃት አለባቸው የተባለ ይገኛል። በመካከለኛው ምስራቅ ብቻ የቆመ አይደለም ጉዳዩ፣ እዚሁ እየተቀጣጠለ አውሮፓ ምድርም እንደዚሁ በኤዥያ ጭምር በሩሲያና ዩክሬን ተከታትሎ ጉዳዩ ወደ ውጥረት እያመራ በመሆኑ የመንግስታቱ ድርጅት የቤት ስራው ቢበዛበትም ቁጭ ብሎ አፍጋኒስታንና ፓኪስታንን ማመካከር ይጠበቅበታል የሚል መረጃ ከሲኤንኤን በኩል እየወጣ ይገኛል። እንደዚህ አይነቱን ውጥረት በመንግስታቱ ድርጅት ብቻ ይፈታል ብሎ መጠበቅ የዋህነት ነውና እንደ አሜሪካ ያሉ አገራት በጉዳዩ ላይ ትልቅ ተሳትፎ ማድረግ ይጠበቅባቸዋል እየተባለ ነው። ምክንያቱም አሜሪካ በዚህ የፖለቲካ አካሄድ እያንዳንዱን መንጥራ ታውቋለች ተብሎ ስለሚታሰብ በእርግጥ እሷም አካሄዷ ከታሊባን ጋር አስቸጋሪ በመሆኑ በቀላሉ ልትፈታው አችልም ይባላል። ያም ሆኖ ግን ከሷ ውጭና ከሩሲያ ባሻገር ማንም ሊፈታው ይችላል የሚል ኃይል ካለ እስከ አቅርቡ የዛ አካባቢ የፖለቲካ ውጥረት ሆኖ ቀጥሏል። የኛው አጋጣሚ ደግሞ ሌላ ውጥረት ተጨማሪ የፖለቲካ አለመረጋጋትና አካባቢ ላይ የሚፈጥር ተደርጎ ሊወሰድ ይችላል። ለዚህ ደግሞ እያንዳንዱ ጥናትና ምርምር ያስፈልጋል። ለችግሮች መፍትሄ መምጣት አለባቸውም እየተባለ ይገኛል።